ስለ ስፍራ ያለውን ዋጋ ግን ላካፈላችሁ ነው። ብዙ ሰው ዋጋ የሚከፍለው ለምንድን ነው? በአንድ ቦታ የሚያስቀምጠን ሊያስርበን እኮ ሊያስጠማን አይደለም። በእኛን ተውሶ የሚሰራው የሚያድነው አለ የሚጠብቀው ስላለ እሱ የሚታየው ያንቺ ደሞዝ ያንቺ ቤት ያንቺ ምቾት አይደለም እኮ እዚህ ለልጆች ጥሩ ትምህርት ቤት መማርም አይደለም። አንድ መለኮታዊ ፕሮግራም ባንተ ሊፈጽም አስቦ ድንገት ቁጭ አድርገህ ብር ካልክ ልነግርህ አልችልም። በጣም ከባድ ነውጥ ነው በሰማይ ማለት ነው። አንዳንዴ በምድብና በቦታው የተቀመጡ ሰዎች ብዙ መከራ ሊቀበሉ ይችላሉ። ደሞዛቸው ትንሽ ቢሆን ጥረታቸው ግን ብዙ። ስለዚህ እግዚአብሔር ባስቀመጠኝ ቦታ ይላል ተስፋዬ ጋቢሶ ባስቀመጥከኝ ቦታ ጸንቼ እንድቆይ ባክ ጸጋን አብዛልኝ እኔ አቅቶኛል እንደማለት ይመስላል ጸሎቱ መዝሙሩ። ሳሙኤልም በነበረበት ዘመን ሁሉ ፍልስጤሞች ለጦርነት መተው አያውቁም ይላል። ልክ ሳሙኤል በሞት ስፍራውን ሲለቅ በሶስት አቅጣጫ ፍልስጤሞች መጡ። ህዝቡ ዛፍ እንደሚወዛወዝ የህዝቡ ልብ ተወዛወዘ ይላል። የሚገርም አንድ ሳሙኤል ተመልከቱ። ወታደር እኮ አይደለም ቦዲጋርድ እኮ የለውም፣ ግን በጸሎቱ እንደ ዶሮ ህዝቡን ይጠብቅ ነበር። የሚያስገርም ነው። ሳሙኤል ደሞዝ አነሰኝ ከዳን እስከ ቤርሳቤህ ተሽከረከርኩ ማንንም አያስብልኝም ብሎ ቢለቅ አለቀ ነገሩ። እሱ ግን ገብቶታል። እግዚአብሔር ተቆጣ ይላል ዘዳግም 10:10 ገደማ ሊያጠፋችሁ ነበር ስለናንተ ግን በተራራ ላይ ማለድኩ ስለዚህ ማራችሁ ይላል ሙሴ። እስራኤሎች ፋናው እንዳይጠፉ በስፍራው የተቀመጠ ሙሴ የተባለ መልእክ አለ። በስፍራሽ ላይ እኮ የምታድኘው የምትከለኪው መቅሰፍት አለ፣ የምታድኘው ሰው አለ። ስለ ዕለታዊ እንጀራ የምናስብ ከሆነ መናበብ አንችልም ማለት ነው። እንደው እግዚአብሔር ለሁላችን ጸጋ ይስጠን እንጂ በእውነት ለመኮነን ማንንም ለመኮነን ባይሆንም አንዳንዴ ወጣ ስል ያገኘዋቸው ጓደኞች አሉ። እዚህ ምን ታረጋለህ? ያው ቄሱ እንደምታየው የኢትዮጵያ ድህነት እና ያን አገልግሎትን ለማተውከው አይ አታንሳብኝ ቄስ ይበላለው ግን ሰላም የለኝም እስከ ዛሬ እያለቅ 2-3 ሰዎች አልቅሰው ሲጸጸቶቻል ሊመለስ ብሎ እንኳን አልተመለሱም። እዛ አለ አንድ ሲስተም የሚባል ጅኒ ያበድርህና ለዘላለም ባሪያ ነው። ከመጣም 3 ቀን ሳምንት ወር ነው ብር ብለን የምትሄደው ያስሩሃል። በቃ አትችልም። ባሪያ ሆኖ ቁጭ ነው የምትለው። በምሪት እኮ ይሄዳሉ እግዚአብሔር ይላካቸው አሉ በእውነት። ግን አብዛኛው ከድህነታችን የተነሳ ቀይ መብራት ጥሰን ነው የምንሄደው። ተይ እያለን ተው እያለን ማርሽ ጨምረን በኋላ መመለሻው ጭንቅ ነው። የጌታ ልጅ እኮ ናቸው። ዝሙት አይሰሩም፣ አይጠጡም፣ አይሰክሩም። ግን ያለ ቦታቸው ስለሆነ ጸጋ ጎደላቸው። እዛም ሰው ነው እንዲያውም ዓለም ሰይጣን ዙፋን እዛ አይደል ያለው እዛ ወንጌል አይሰብኩም ማለት አትችልም። እዛ ሰው አለው ጌታ ከላከሽ ከጸጋ ጋር ነው። ራስን ካሰማራሽ ግን አረንቋው ብዙ በጣም ከባድ። ስለዚህ አንዳንዴ እንደ መንፈሳዊ ሰው ምሽግህን አጥብቀ ጠብቅ። አየ የሚቀጠቅጥ ባንተ ላይ ወጥቷልን የተባለው ለዚህ ነው። ራሳችን ምናሰማራ ከሆነ በራሪ ባቡን አትችሉት። እሱ ሳይቀድም መቅደም፣ እሱ ከወጣ በኋላ መዘግየት አደጋለሁ። እንደ ሄኖክ አረማመዳችን ከእግዚአብሔር ጋር ያርግልን።